መቼም በአዲስ ቪዲዮ መጥቻለሁ። ዛሬ ያላያችሁትና ያልሰማችሁ መቼም የላችሁም። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እጅግ አድርጌ አመሰግናለሁ የምታበረታቱ ላይክ፣ ሼር የምታደርጉት እና ዛሬ በአዲስ ቪዲዮ የመጣሁት እንግዲህ ብሩኬና ሀይሚ ታንትና እየጨፈርኩ እንደው ልነግራችሁ አልችልም። ቤቱን ባንድ እግሩ አቁሜው ነበር ማለት ነው። ዛሬ በሰላም ጥሩ ቪዲዮ ይዞ ይመጣሉ ብዬ እኔ ደግሞ ምክንያቱም የሰማሁትና ያየሁትን ነበር የተናገርኩት ማለት ነው። እና ዛሬ ምን ይዘው መጡ? ጭራሽ አዲስ ፍቅረኛ ተብየው ለሀይሚ ስጦታ ይዞላት አይመጣም። እዛ ጋር ብሩኬ ጋር ሆና አንተ ማንም ይሉህና ያንተ ስጦታ መስጠት እና ደግሞ ብዙዎቹ ደግሞ ምን እያላችሁ ነው? ብሩኬ የገዛውን ሰዓት እሱ ስጥ ብሎ ነው እያላችሁ ነው ያላችሁት። በነገራችን ላይ ብሩኬ ሰዓቱን ኢንስታግራሙ ላይ እንትን ፖስቶን ነበረ። ብዙ ልጆች እየተቀባበላችሁ ታይቻለሁኝ። ስለዚህ ያንን መልሶ ለሷ የሰጣት ስለዚህ ድራማቸው አላቆመም እያላችሁ ነው። ድራማ እየሰሩ ነው ምናምን እያላችሁ ነው። በነገራችን ላይ ድራማም ከሆነ ይሄ ነገር አሁን ላይ ግን ማለት ከዛ ከነገራቸው ወጥተው አሁን ያሉበት ነገር በጣም ደስ ይላል። ምክንያቱም ድራማም እየሰሩ ከሆነ የሚያስተምር መሰለኝ አሁኑ ቪዲዮአቸው ማለት ነው። አሁን ላይ በጣም የሚያስተምር ነው። ምክንያቱም አሁን ሀይሚዬ እንግዲህ ወደዚህኛው ልጅ ሆና ማለት ነው። ከዛ ብሩኬ ለብቻው እንዴት ምክንያቱም አፍቅራቸው አንድ ሰው ሰው ከዛም ሆኖ መጨረሻ ላይ ግን ለብቻው ትቀር ማለት ያፈቀረው ሰው ሌላ ሰው ጋር ትሄድ ያን ነገር እንትን ተመልክታችሁታል። እና ስለዚህ ለትምህርት ነው። ሀይሚ ደግሞ ታውቃላችሁ ጭንቅላቷ ብዙ ነገር ያስባል። እና ስለዚህ አሁን ይዛ ያለችው ነገር ቢኖር ምንድነው የተረዳሁት እኔ ብሩኬን እያስተማረችው ነው። ምክንያቱም ከዛችም አልሆነ ከሷም አልሆነ እንደገና ደግሞ እሷ ጋር እሷ እየወደደችው እየናፈቃት እያለ እጥታው መለየት መሄድን ልቡ እየጀረ እያሰባት ማለት ነው። አሁን ላይ ልቡን በቃ አስገብታ ወደ እሷ ከዛ እሷን እየከጀረ ግን ወደ ሌላ ሰው እንደሄደች እንደተነጠቀ እንደዚህ አይነት ነገር ነው። ይሄን ነገር እያስተማሩ ያሉት አሁን ላይ ማለት ነው። እና ያኛው ልጅ ደግሞ መጥቶ ልክ ቆጣ ብሎ ኮስተርተር ብሎ እኔ ምንድነው ስሙ እኔ አላልኩሽ ቦታ መገኘት አለብሽ ወይ ከኔ ፈቃድ ውጭ እያላን ነበር ማለት ነው። ኧረ ጉድ እኮ ነው። ቆይ ሁለት ወር ሆነ አንድ ወር ምናምን ሆነ አልሆነው ቢያንስ ሳምንት ምናምን እንደዛ አይነት ንግግር ግን እንዴት ነው የምትናገረው አንተ? እና ለማንኛውም ማለት ነው አሁን ላይ ያው የሚያስተምር ነገር ነው ብዬ ነው የማስበው። ብዙ እንደዚህ እንትን የሚል አይደለም። ግን ያው እነሱ ግን ታርቀዋል፣ ሰላም ወርዷል። በፊቱ ያሉበት ቦታ አሁን ላይ በጣም ጥሩ ሁኔታ ላይ ነው ያሉት። እንዲሁም ሚፍታህም ዛሬ በፔጁ ላይ እንትን ብሏል ማለት ነው ተናግሯል። በጣም ጥሩ ላይ ነው ያሉት። ጥሩ ነገር ተስፋ አለ ምናምን እያለ ነበረ አይታችሁ ከሆነ ማለት ነው ገብታችሁ። እና ስለዚህ አሁን ብሩኬም አስተካክላለሁ ነገሮችን እንዴት በዚህ በፍጥነት እንዴት ፍቅር ሊይዝ ይቻላል እንዴት እንደዚህ አይነት ውስጥ ልገቢ ይቻልሽ ምናምን እያለ ነበር። ረፈደ መሸ ብለዋል ማለት ነው። እንግዲህ አይረፍድም ሀይሚዬ መቼም ቢሆን መቼም አይረፍድም። ተማቶጁ ሰው ጋር መቼም ትዘልቂያለሽ ብዬ አላስብም። ሰው የሚወዱት ሰው እንጃ ከሚወዱት ሰው ተለይቶ መኖር ይከብዳል ሆነ ለመናገር ማለት ነው። የሚወዱት ሰው ጋር ግዴታ ብሎ ገብቶ የሚወዱትን ሰው ማጣት ይከብዳል እኔ ለራሴ ማለት ነው። ግን እዚህ ላይ ግን ቤተሰብ እንትን የምትሉ ነገር ቢኖር ምን መሰላችሁ የምትማሩበት ነገር ቢኖር ይሄ ነገር ለብዙዎች ትምህርት ይሆናል ብዬ አስባለሁ። እነሱ የሰሩት ስራ በጣም ለብዙዎቹ ያስተምራል ብዬ አስባለሁ። ከመጀመሪያው ጀምራችሁ በደንብ እያያችሁት እያስተዋላችሁ ካዳችሁ ትንሽም የሚደብረው ምን መሰላችሁ ንግግራቸው በነበረ ሰዓት በዛ ሰዓት አንዳንድ ነገር የሚነጋገሩ ነገር ትንሽ ይደብር ነበር ሆነ ለመናገር ማለት ነው። ግን ከዛው ውጭ ያለው ያስተምራል። እውነት ሐቂቃ ራሱ እውነት ቢሆን ማለት ነው እንደዚህ እኮ ነው በዚህ በሚዋደዱ ፍቅረኞች መለያየት ማለት ይከብዳል አይደል? እና ስለዚህ ይሄ ነገር በጣም እያስተማረ የሚሄድ ቪዲዮ ነው።
ግን አሁን ላይ ደግሞ ሀይሚ እየቀጣችሁ መሰለኝ ብሩኬ እንግዲህ እንደፈረደበት ወደሱ እየሆነች ወደዚህኛውም እየሆነች ወደዛም እየሆነች ያው ያለውን ነገር እያስተማረችው ነው የሚሆነው። እሱም እንግዲህ ያመጣኋትን ልጅ እኔ ለሁላችሁም እናገራለሁ ይፋ አረጋለሁ ያለውን ነገር በሙላ ብሏል። እሱም እናቃለን። እሱም ፕራንክ እያረጋን ነበር ሀይሚን፣ እሷም እንደዛው በልክ ነው የተያዙት የነበረው። ያን ነገር ደግሞ ሁለቱም ተነጋግረውታል ማለት ነው። ዛሬ ራሱ ማለት ነው እኔ ገደል ብገባ አንተ ገደል ትገባለህ፣ አንቺ ገደል ትገቢ እኔም ተያይዘን እንገባለን እያሉ የሆነ ደስ የሚል አባባል እያሉ ነበር። እውነት ለመናገር ማለት ነው አንቺም እኮ አትፋችኝም ነበር፣ አንተም እኮ አትፋታኝም ነበር ምናምን በቃ አለ የለ በጣም ደስ የሚል እንትን እያሳዩ ነበር ዛሬ ራሱ ማለት ነው። እና ይሄ ነገር እውነት ሀይሚ ልጁን ወደው ወይም ልጁን አፍቅረው ወደሱ ሄዳ ነው እያላችሁ ያላችሁ ልጆች በፍጹም መቼም ቢሆን መቼም ሀይሚ ወደሱ ታዳለ ብዬ አላስብም። ግን አሁን ላይ ግን ያው ብሩኬን እያስተማረችው ነው። ምክንያቱም ካሱም ጎንና ከዛኛውም ጎን ናት። ግን መጨረሻ ላይ ግን አሁን ላይ ያለችው ነገር ቢኖር እኔ ጋር እንገናኛለን ከልጁ ጋር ግን መገናኘት አትችልም እያለች ነበር የነበረው። አንቺ ጋር ተገናኝቼስ ከዛስ ነው ያላት ብሩኬ። እና እንግዲህ ያው የሚያስተምረው ነገር እያገኘህ ታጣኛለህ እንደዛ አይነት ነገር ማለት ነው። እና ስለዚህ ይሄ ነገር በጣም ብዙዎችን ያስተምራል። ግን መጨረሻ ላይ አብረው ሆነው ያን ነገር አስተምራ በዛ ምክንያት በዛ ትምህርት ምን አይነት ትምህርት ተምሮ እንደሚመለስ ታሳውቀዋለች ማለት እና ቤተሰቦች ይሄንን ይመስላል የዛሬው ቪዲዮአቸው ማለት ነው። በነገራችን ላይ ከበፊቱ ቪዲዮአቸው በጣም ደስ ይላል። እንዲሁም ስጦታውም እንግዲህ ብዙዎቻችሁ ብሩኬ ስጣት ያለውን ስጦታ ነው ብሩኬ የገዛውን ስጦታ ለሱ ለምንድን ነው እንደዛ ያደረገው ምናምን ለምን ለሷ አይሰጣት ምናምን እያላችሁ ነበረ ብዙዎቻችሁ ትክታክም በተለያዩ ቦታ ላይ ማለት ነው። እና ስለዚህ ያ ነገር ደግሞ እንግዲህ ሊሆንም ይችላል ላይሆንም ይችላል ያንን የምናውቀው ነገር የለም። ግን ስጦታ ብሎ ለሷ ሰጥቷታል። ስጦታ ልሰጠሽ ነበር የመጣሁት ከሱ ጋር አገኘሁሽ፣ እንዲሁም ደግሞ ከሱ ጋር ታንትና ብዙ ነገሮችን አውርተናል። ከሱ ጋር እንደማትገናኝ ነግረሽኛል። ለምንድን ነው የተገናኘሽው ምናምን እያላን ነበረ ማለት ነው። ልጁ ኮስተር ብሎ ማለት ነው የሌለ ኮስተር ብሎ ደግሞ አኮሰታተሩ እኮ ይለያል። እና ቤተሰቦች ለማንኛውም ሁላችሁም ይመቻችሁ ጓደኞቼ፣ ፈታ በሉ። ብዙዎች ደግሞ እየተጨነቃችሁ እያለቀሳችሁ እንዲሁም ደግሞ የሆስፒታልም የገባችሁ አላችሁ ብለዋል። እንግዲህ ፈጣሪ ይጠብቃችሁ። ሌላ ምን ይባላል? የመጣችሁበትን አላማ ረሳችሁት መሰል ቤተሰብ። እኔ እኮ ግርም ይለኛል። ስደት የመጣ ነው እያለቀስ ነው ሆስፒታል ልንገባ ነው ወይስ የራሳችንን ጭንቀት ወይስ የቤተሰቦቻችን የኑሮ ውድነት ልንቀርፍ ነው የመጣ ነው? እኔ ደግሞ በጣም ግርም ያለኝ ነገር ይሄ ነው እውነት ማለት አይምሯችሁን የምታጨናንቁ ምናምን በቃ መከታተል ታልቻላችሁ አለመከታተል ነው እንጂ ቆይ እንደዚህ የሚያስደርግ ራሳችሁን የመጣችሁት እኮ እዛ ሀገር ማለት ነው ስደት ላይ የገባችሁት ቤተሰባችሁን ልለውጡ ለራሳችሁ ልትለወጡ ብዙ ነገሮችን ልትሰሩ ነው አይደል? ስለዚህ እዚህ ጋር አንድ ነገር ብኮኝ ነገ አውጥታ ትጥልሻለች መዳም ማለት ነው። ጣጣ የለባትም እሷ ማለት ነው። እሷ በብሯ ታመጣታለች ሌላዋን ጥሩ ምሰራላትን። ስለዚህ ራሳችሁን ኩኑ የመዳም ቅመሞች። እየታመማችሁ የሚያነሳችሁ እንኳን የለም ማለት ነውና እንደዚህ ኮነች ከሌ እንደዚህ ኮነ ምናምን እያላችሁ ራሳችሁን አትጣሉ። እወዳችኋለሁ። ላይክ ሼር አድርጉ።